ክብሯትና ክብሯን እንግዲህ ሳምንቱን በጣም መነጋገሪያ የነበሩ ጉዳዮችን ይዤላችሁ መጥቻለሁ። ግን ከሁሉም በማስቀደም መጀመሪያ ላይ የማቀርብላችሁ ሁላችንም በባህል ሙዚቃ የምናውቀው ሰማኸኝ በለው ባደረበት የጠና ህመም ምክንያት በሕክምና ሲረዳ ቆይቶ በትላንትናው ዕለት ከዚህ ዓለም በሞት ተለይቷል። እኔም ከልብ የተሰማኝን ሀዘን ለመግለጽ እወዳለሁ። እጅግ በጣም ያሳዝናል። ሰሜ ባላገሩ ሰማኸኝ በለው ከዚህ ዓለም በሞት መለየቱን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ሰማኸኝ በለው በባህላዊ ዘፈኖቹ ሁላችንም የምንወደው የምናደንቀው ሰው ነበር። በሕክምና ሲረዳ ቆይቶ በዛሬው ዕለት ህይወቱ አልፏል ተብሏል። እጅግ በጣም ያሳዝናል። ለአድናቂዎቹ፣ ለወዳጆቹ፣ ለቤተሰቦቹ እንደዚሁም ለመላው ኢትዮጵያውያን መጽናናትን እመኛለሁ። በመቀጠል ደግሞ የማሳያችሁ በቅርብ ጊዜ የተቀረጹ የሱን ቪዲዮዎችን ነው። ለማስታወሻ ያክል ነው። ተጋበዙልኝ። በመቀጠል እንግዲህ የምንመለከተው በጣም አዝናኝና አስገራሚ የነበረውን ቪዲዮ ነው። ይህም እንግዲህ አንድ አባትና ልጅ በሶሻል ሚዲያቸው ላይ ያጋሩት ቪዲዮ ነው። እሱም ስለምን መሰላችሁ? አባት ልጅየውን እየቀረጸው ማለት ነው። ይህ ቪዲዮ ምን ያህል ላይ ካገኘ እቤት ተከራይተህ ትወጣለህ ማለት ከቤት እቃህን ጓዝህን ይዘህ ትወጣለህ በማለት ይጠይቀዋል። ልጅየውም እዛው ጋር 250,000 ላይክ ካገኘ ይህ ቪዲዮ እኔ ቤት ተከራይቼ ራሴን ችዬ እወጣለሁ በማለት ይመልስለታል። ግን እንደ ቀልድ የለቀቁት ቪዲዮ በ3 ቀን ውስጥ ብቻ ወደ 500,000 ላይክ አግኝቷል። እና ምን እንደተፈጠረ ቀጣይ የማሳያችሁናል። ለማስታወስ ያክል መጀመሪያ ላይ ግን የለቀቁትን ቪዲዮ ተመልክተን እንመለስ። ስማ ቤል፣ ይሄ ቪዲዮ ስንት ላይ ካገኘ ከቤት ትወጣልኛለህ ማለት አባረኝ? 250,000 ሻንጣ ለዘጋጅ። እሺ እንግዲህ ተመልክታችኋል። እንደ ቀልድ 250,000 ላይ ካገኘ ከቤት እወጣለሁ በማለት ልጅየውም እዛው ጋር ነው ቃል የገባው። እናም 500,000 በ3 ቀን ውስጥ ላይ ካገኘ በኋላ ቪዲዮ ድጋሚ ቪዲዮ ሰርተው ለቀዋል። ተመልከቱት መልሳቸው ምን እንደሆነ። ቤተሰብ ሆነ ተከናወነ የምትለው ነገር አለ? በጣም ይችላል። አጨብጭበህ ጎበዝ። ተባብራችሁ ከቤት አባረራችሁኝ አይደል? ተባብራችሁ ደግሞ አቋቁሙት። እኔ ምንም ሌላ የምፈልገው ነገር የለም ማለት ያው አካውንቴ አቢሲኒያ ባንክ ነው። አስገቡ አንዳንድ ብር ላይክ ያረጋችሁ 500,000 ሰዎች አንዳንድ ብር አስገቡ። ይበቃኛል ለሶስት ወር። እንግዲህ ያው ተከናውኗል። ምንም ማድረግ አንችልም። በመቀጠል ደግሞ የምንመለከተው አንዲት እህታችን በቲክቶክ ገጿ ላይ በመውጣት ሰራተኞቻችሁን አትበድሉ፣ እናንተ ስጋ እየበላችሁ ለሰራተኞቻችሁ የማይሆን ምግብ አትስጡ እያለች ቪዲዮ አጋርታለች። ካዲያም በዚያ ቪዲዮ ላይ ተንተረሳ የሷን ቤት ጉድ የምታቅ ሴትዮ መልስ ሰጥታለች እና ተመልከቱት። ሰው እንዴት ነው ሰራተኛ ቀጥሮ ከዛ ቤተሰቡ ስጋው ዶሮ ቅቅሉ ምናምን እየበላችሁ እሷን የሆነ ኩርሲ ላይ ቁጭ አድርጋችሁ ኮሊደር ላይ እንደዚህ ኩርምት ብላ ከዛ እናንተ እንጀራ በእንትን የሆነ በሽሮ ተሰጧታላችሁ አብራችሁ ብትበሉ ምን አለ? እስኪ ክብራችሁ። ሻውርና ለውጥ ከራስ ይጀምራል ሲባል አልሰማሽም ልበል? እኔ እኮ የማላውቅሽ ሰው ብትሆኚ ኖሮ 100% እንደው በጣም ልክ ናት ብዬ በጣም ነበር አፕሪሺየት አድርጌሽ ቪዲዮ የምሰራው። የምርሽን ነው? እንዴት ነው ግን እንደዚህ አይነት ትወና ይቻልሽበት? እንዴት ነው እንደዚህ ቅቤ ምላስ ይሆንሹ? እባክሽ ተይ እንጂ እናንተ ቤት እንደዛ ተይ እንጂ ተይ። ቢያንስ ማለት ነው እንዲህ አይነት ቪዲዮ ሰርተሽ ስትለቂ የሚያቀኝ ሰው ያያል ብለሽ አስቢ። ለማያቅ ሰው ብቻ ብለሽ አታስቢ። እሺ የሚያቅሽም ሰው አይቶ ያፍርብሻል። ይሄን ማወቅ አለብሽ። ስሰሪ ደግሞ ፈጣሪ ያየኛል ብለሽም ደግሞ መፍራት መቻል አለብሽ። እሱን ልንገርሽ ላሳስብሽ ብዬ ነው እኔ እናት። እሺ እንግዲህ በለፈለፉ ባፍ ይጠፉ ማለት ይሄው ነው፣ ሌላ አይደለም። ከእንደዚህ አይነት ፍርደት ይጠብቀን ፈጣሪ። ሌላኛው አነጋጋሪ ቪዲዮ የነበረው ደግሞ ኦነግ ሸኔ ሜምበሮች ማለትም የኦነግ ሸኔ አባላቶች ሲጨፍሩ የታየበት ቪዲዮ ነው። በጣም ሶሻል ሚዲያው ላይ አነጋጋሪ ነበር። እስቲ ምን አይነት እንደነበረ ተመልክተን እንመለስ።
እሺ እናንተ ለጓደኝነታችሁ ማለትም ለጓደኛችሁ ምን አይነት መስዋዕት ትከፍላላችሁ? እስቲ ይሄን ቪዲዮ ተመልክተን ነው እንመለስ። አበባማ አብቦ ሲበቃው ይደርቃል፣ የውሃም ገበቴ እያደረ ይነቃል፣ ልብስም ቢያጌጡበት እያጠቡ በጣም ደስ የሚል መስዋዕትነት ነው ግን የሆነ ቦታውን ይለቃል። በመቀጠል ደግሞ የምንመለከተው አንድ ወንድማችን በስንት ክርክር ገንዘብ ደርሶት በዛ ገንዘብ መኪና ገዝቶ በማሽከርከር ላይ ሳለ ድንገት ሳያስበው አደጋ ይደርስበታል። ታዲያ በሰዓቱም እንዳጋጣሚ ሆኖ ብቻውን ነበረ፣ ግን ምንም ጉዳት ሳይደርስበት በመትረፉ ቅድስት አርሴማን በእንደዚህ አይነት መልኩ አመስግኗታል። ትህትናዋን ተጋበዙልኝ እስቲ። በስንት ክርክር አጋጣሚ የሆነ እድል አጋጥሞኝ ነበር የእናቴ ይሄው መኪና ገዝቼ ነበር። በአጋጣሚ ሰርፕራይዝ ላደርጋችሁ አስቤ ነበር። ዛሬ ሰኔ 6 አርሴማ ስራዋን ሰራች፣ ተአምር አሳየችኝ። ለብቻዬ ነው የተገለበጥኩት። በአጋጣሚ ሆኖ ግን ድኛለሁ። ውድ ቤተሰቦቼ እንዲሁም ደግሞ ወዳጆቼ ክብር ይስጥልኝ፣ እየደወላችሁልኝ ነው። አሁን በዚህ ሰዓት ይኸው ሰቅለን እየወሰድናት ነው። ፈጣሪ ይመስገን ጉልበት አለው። የእናቴ ውርስ ነበር የገዛሁት። ያው እንዳሰብከው አይሆንም። ሰላሙ የእውነት ደስ የሚል አመስጋኝነት ነው። እንደዚህ መሆን በጣም መታደልን ይጠይቃል። እኛም እንደሱ ውስጥ አመስጋኝ ነው። በመቀጠል የማሳያችሁ ቪዲዮ የእውነት እኔ በጣም ነው ያናደደኝ። የእናትየዋ ተግባር የእውነት ከምላችሁ መግለጽ ከምችለው በላይ ነው ያናደደኝ። ማለት ልጅ ወልዳ ማሳደግ ሲከብዳ ሶሻል ሚዲያ ላይ አምጥታ እንደዚህ ልጇን ማስለቀስ፣ ማሰቃየት ወይም ደግሞ የማይሆን ነገር ጭንቅላት ውስጥ መመረዝ ነው ያዘችው። ተመልከቱትና እስቲ ፍረዱ። እኔም ስህተት ሊሆን ይችላል። እናንተ የራሳችሁን ሀሳብ አስተያየት በኮሜንት ላይ ስጡበት። ማን የትሜር አልፈልግም ዲስትሮም ታሪክ ያበላሻለሁ ዲስትሮም ታሪክ ያበላሻለሁ የትሜር አልፈልግም። ይሄ ገና ጅማሬዋ ነው። ሙሉን ተከታተሉትና የምትፈርዷት ይሆናል። የእውነት እኔ በጣም ነው ያናደደች። እሷም እስቲ ምክንያት አለኝ ብላ የምታቀርበው ምክንያት ስሙና ትፈርዳላችሁ። ይሄን ሰሞን የሚለቀው ቪዲዮ ርቦኛል ተርቤያለሁ እርዱኝ ሲላችሁ ዝም ያላችሁ በሙሉ ዛሬ እኔ ልጄን እንድሰጥ የገፋፋችሁኝ በሙሉ ደስ ይበላችሁ። ልጄን ልሰጥ ነው እና ሀብታም የሆናችሁ ልጅ ማሳደግ የምትችሉ ማስተማር የምትችሉ ልጅ ያሌላችሁ ልጅ ያሌላ አለ አይደል? ስንት አለ ኢትዮጵያ ውስጥ እና ማሳደግ መቻል የምትችሉ ብቻ እኔ ከአቅሜ በላይ ስለሆነ ለማንኳችሁ እናንተ ፊት ቆምኩ። ልጄን አውጥቼ ሚዲያ ፊት አቁሜ ርቦኛል እባካችሁ እርዱኝ፣ መማር አቅቶኛል እባካችሁ እርዱኝ ብሎ እየለመናችሁ እባካችሁ አዶናይ ጋር አድርሱልኝ፣ አዶናይ ይርዳኝ። ዛሬ እኔ ወጥቼ ከነ ልጄ ስንት ጊዜ ስለምናችሁ አንድ ሰው እስቲ ምን ሆነች እቺ ልጅ ለምንድነው ልጇን የመስጠት ደረጃ የምትደርሰው ብላችሁ አንድ ሰው እንኳን መታችሁ እኔን የመጠየቅም የምንም እድል አልሰጣችሁኝም። ስለዚህ አሁን ላይ ልጇን እንደዚህ ልጇን ልሰጥ ልጇን ሌላ ወሬ አልፈልግም። እኔ ኮሜንትም ሰደባችሁ አልሰደባችሁ ምንም በሉኔ አይ ዶንት ኬር። ከኔ ችግር በላይ የትም ምንም እንደፈለጋችሁ አውሩ፣ እንደፈለጋችሁ ስደቡ፣ እኔ ላይ አይጣበቅ። ገብታችኋል አይደል? ማሳደግ የምትችሉ ይሄው ሻንጣውን እያዘጋጀው ነው፣ ደውሉና አውሩ እላችኋለሁ። ማንም የትም ሄድ አልፈልግም። ሊስትሮም ቢሆን ጠርጌ አበላሻለሁ። አታልቅስ። አይታል እንግዲህ ምን ትምህርት እየተማርክ ነው? በቃ ታዲያ ትምህርት እየተማርክ ህይወትን እያስቃየው ስቃይ ውስጥ ነው እያሳደኩክ ያለው። እድሜ ዘላለሚ እስከዛሬ ጎንበስ ቀና ብዬ የሰው ፊት ላለማየት አንተን ለማሳደግ ጎንበስ ቀና ብዬ አልሆን ብሎኛል። ያንንም ሞክራለሁ ይሄንንም ሞክራለሁ እያየክ ነው። ያንንም እዛም ገባለሁ ምንም አልሆን ብሎኛል። በቃ ስለዚህ ከማብድ አንተን በስነ ስርዓት የሚያሳድግ አይሻልም? አንቺ ጋር ብቻ ነው ፈልግ በማይ እኔ ምንም ምክንያቷ ሊዋጥልኝ አልቻለም። ምንም ሊያሳምነኝ አልቻለም። የእውነት እናትነት ግን እንደዚህ ነው? የእውነት የእናት መስዋዕት እዚህ ድረስ ነው? የእውነት እኔ ግን በጣም የተናደርኩባት። ልብ ብላችሁ ተመልክቷት። በል እያለችው ነው ልጁን ካሜራ ፊት አቁማ እንደዚህ አይነት ነገር ምትነግረውም ምታስለቅሰውም ሆም ብላ ፕላን ነው የተደረገ ነገር ነው። ይህ ተገቢ ነው ብዬ አላስብም። የሰው ልጅም መርዳት ካለበት አይቶ ካዘነ ነው እንጂ መርዳት ያለበት አስገድደሽ የምታመጪው ነገር የለም። የእውነት እኔ በጣም ነው ያዘንኩት። ለአንቺ ሳይሆን ለልጁ ማለት ነው። እንደዚህ አይነት እናት ስር በማደጉ በጣም ነው ለልጁ ያዘንኩለት። የምሬን ነው የምላችሁ።
አልፈልግም። ሊስትሮው ጠርቄ አበላሻለሁ። እናንተ ደግሞ አዶናይ ጋር አድርሱልኝ። ሊስትሮው ጠርቄ አበላሻለሁ። የትም መሄድ አልፈልግም። እባካችሁ ሼርዱት እያደረጋችሁ አድርሱልኝ። እባካችሁ ይዛለቅስ እንኳን አላሳዝናችሁ። እባካችሁ ስለምናይ እባካችሁ በቃሽ በቃ ይህ ምንም የእናትነት ባህሪ መገለጫ አይደለም። የእናትነት ባህሪ ስነ ምግባር አይደለም። ይሄ ያደረግሽው ነገር በሙሉ ምንም ትክክል ጎኑ ሊታየኝ አልቻለም። እኔ እንደግሌ ማለት ነው። የእናንተን ሀሳብ አስተያየት ደግሞ በኮሜንት ስር ንገሩኝ እስቲ። በመቀጠል ደግሞ የምንመለከተው ኤቢ ማርሻል ማለትም ፎሬክስ ትሬደሩ ታውቁታላችሁ ብዬ አስባለሁ። አንገቴ ላይ ለብሼ የምዞረው ወርቅ ከአንድ ቼቭሮሌት መኪና ማለትም እሱ ካለችው ዋጋው ይበልጣል በማለት ሶሻል ሚዲያውን አጥለቅልቆት ነበረ። እስቲ እንዴት እንደነበር ሁኔታው ተመልክተን እንመለስ። ፍሌክስ ላረግባችሁ ሳይሆን ማለት ነው ፈን ፋክት ነው የምነግርህ። ከዚህኛዋ መኪናዬ አንገቴ ላይ ያለው ወርቆች ሂሳቡ ይበልጣል። ኢቭን ሁለቱና ሊገዛ ይችላል ማጋይ። I'm not flexing bro, but this is a fun fact. የአበሻ አይን ከባድ ነው፣ ግን ከኪሎ ወርቅ በላይ ከባድ አይመስለኝም። እዚህ ጋር ደግሞ የምንመለከተው እስቲ አንድ ወንድማችን እንጀራውን ምን እያደረገው እንደሆነ አልገባኝም። በመንገድ ዳር ላይ ቆሞ እንጀራውን መኪና ላይ አንጥፎት ከዛ ደግሞ መልሶ ወደ ሰፌዱ እየመለሰው የሚያሳይ ቪዲዮ ነው። እስቲ ተመልከቱትና እናንተ የራሳችሁን ሀሳብ አስተያየት ስጡበት። አንደኛው ሲከብሽ አንዱ ያፈርስሻል፣ አንዱ ሲያሳድግሽ አንዱ ይዘርፍሻል፣ አንዱ ሲሞትልሽ ደግሞ አንዱ ይሾምብሻል። ምንድነው ነገሩ ዘር ያልበቀለብሽ? ምንድነው ነገሩ ዘር ያልበቀለብሽ? አንቺ ደሃ ሀገሬ ኢትዮጵያ ዛሬ ማን ያስብሽ? አንቺ ደሃ ሀገሬ እናቴ ደግሞ ትኩስ ነው እንጀራው። ሌላኛው ደግሞ የምንመለከተው አንዲት እህታችን ምን ሆና እንደሆነ ማለትም ከማን ጋር እያወራች እንደሆነ አላቅም፣ ግን ከፎቁ ጫፍ ላይ በመውጣት ማለትም በጣም ያስፈራ ቦታ ላይ ነው እንዴት እየሆነች ስልክ እንደምታወራ እስቲ ተመልከቷት። የእውነት እኔ በግሌ ስለምን እያወራች እንደሆነ ለማወቅ ወይም ከማን ጋር እያወራች እንደሆነ ለማወቅ በጣም ነው የጓጓሁት። እስቲ ኮሜንት ላይ ሀሳብ አስተያየታችሁን ስጡበት። ሌላኛው ደግሞ አንድ ወንድማችን ሚስቱን ለማዳን ብሎ እየነደደ ያለ ቤት ውስጥ ገብቶ ሚስቱን አድኖ እሱ ተቃጥሎ ከዛ ጥላው ሄዳለች። የእውነት ተገቢ ነው ለሱ ይህ? እስቲ ተመልክተን እንመለስ። ሊያገባት ቀን የቆረጠላትን ፍቅረኛውን ከሚቃጠል ቤት ለማውጣት ከዚህ ወደዚህ የተቀየረው የኮሪያው ኮከብ ባስኬትቦል ተጫዋች ኪም ያሽ በአንድ ወቅት ፍቅረኛው የምትኖርበት ቤት ውስጥ እሳት ይነሳና በቻለው ፍጥነትና በሚያስገርም ድፍረት ወደ ቤቱ ገብቶ ፍቅረኛውን በእርጥብ ፎጣ ሸፍኖ የፀጉሯ ዘለላ እንኳን እንዳይቃጠል በመጠበቅ እሱ ግን በምትመለከቱት መልኩ እንደ ሻማ ቀልጦ ያተርፋታል። በወቅቱ በፍቅረኛዋ ድርጊት በጣም የተገረመች ቢሆንም ነገር ግን ከሆስፒታል ሳይወጣ ጥላው ተሰውራለች። እሱም በሚወደው ቅርጫት ኳስ ተሳክቶለት ወደ ኤንቢኤ መግባት ተስፋ የነበረው ቢሆንም በደረሰበት አደጋ ግን አለኝ የሚለውን ሁሉ አጥቶ ወደ ገጠራማው አካባቢ ሄዶ መኖር ጀምሯል። ለጋዜጠኞች በሰጠው መግለጫም ባደረገው ነገር ደስተኛ እንደሆነና በፍቅረኛው ላይም ቂም እንዳልያዘባት በመናገሩ መላው ዓለምን በእጅጉ አስገርሟል። እናንተስ በሱ ቦታ ብትሆኑ ምን ታደርጉ ነበር? ሀሳባችሁን ኮሜንት ላይ አጋሩን። ሰላም። የእውነት በጣም ነው የሚያሳዝነው። እኔ ከልብ ያዝኛለሁ። ሌላኛው ደግሞ በጣም አነጋጋሪ የነበረው ጉዳይ በእርግጠኝነት ነው የምላችሁ እሙዬ ይሄ ቪዲዮ ሲሰማው ማበዷ ነው። የምሬን ነው የምላችሁ። ሙሉውን ታሪክ ተከታተሉትና ፍረዱ። ልክ እንዳስማከላቢያጆ ጋር ማለት ነው ፓትሮል ቆማ የመከላከያ ፓትሮል ነው ላይ መርተይስ ነገር አለ ወጣው መኪናው ላይ ቆምኩና የሰውን ስለልቦና ለመስረቅ የመስቀል ጊዜ ነው። ማታ ላይ ዳመራ ይበራል። ከዛ እዛ ላይ ታየውና ሰውም በቃ ስለልቦናው ምንድነው መከላከያ ነው መስሎ እዛ ላይ ታየውና ወረድኩና ሺሻ ቤት ገብቼ ኪሱ ያስቀማ የማን ፎቶ አለ የኮሎኔል ነው ሰለማን ፎቶ ነው ያለው ታክሲ ላይ ተመለጠፉት ማለት ፓናሶኒክ ይያላ ሁሉም ሳይው እንዳለ መርቅኗል ሰው። ከዛ ባፊ እዛም አንቴኖን እየነኩ ይቀጥሉ 11 ይሰማል ይቀጥሉ ምናምን ነገር አልኩና የኢሻቢቷ ባሩካ በጣም ወፍራም ቢግ ደር ነች እና እሙ ነው ስሙ እሙ ምንድነው ምናምን ነገር ሲል ለማናገር ቲቷ ነች። ልክ እንደሆነ እንዳለም ቲቷ ነች። የራሷ ክላስ አለ
ገባው ምንድነው ስትለኝ አይ መከላከያዎች ነው ምናምን ነገር ለእናንተ ሰላም ለዳመራው ባህል ታዘን ስታንድ ባዮች ነን የመጣ ነው ባህሩ በሰላም እንዲያልፍ ምናምን ነው ችግር የለም ምናምን ነገር ሰ አረሺሻ ቤት እኮ ነው ምናምን እንዳለ ሰው ተደናበረ አለች። አይ በቃ ችግር የለም ምናምን ነገር እንትን እንላለን። ውጪ 8 ሰዎች ስላሉ ከኔ ጋር 9 ነው የዘጠኙ ጋንታ በሪ እኔ ነኝ ከኔ ጋር ጨርሽናል 15 ሺህ ብር ልስጥስተ እንዴ ከስራ ልታስፈርጂ ነው እንዴ በሙስና ተልኳለሽ እንዴ እኛ እኮ መከላከያዎች ነው ወይ እንደዚህ ፖሊሶች ምናምን የክልል ፖሊስ አይደልና ነገር ብዬ 20 ሺህ ብር ኪዳነ ማለት ቀቤ ብዬ 20 ሺህ ቀቤ ብዬ ቆይ ምናምን ነገር ብዬ እነ ብዬ ሊዳጨሱ ስለገቡ ማለት እንዲያስልጡ እዛ ፍሬ አባት ቢኤንቲ ነክሽ እንዴ ፋራ ከሚከስ አራዳ ይንከስ የቃሞን እንደዋሉ ጋይስ ታዲያ በእንደዚህ አይነት መንገድ ተጭበርብራ እሙ ይሄን ቪዲዮ ብትመለከተው አታለቅስም አታብድም ነው የምትሉኝ? ንገሩኝ እስቲ። ደግሞ ሼር እንዳታደርጉላት የምታውቋት ካላችሁ ማለት ነው። አድቡ እንዳታደርጉላት። የእውነት አሁን የማሳያችሁ ደግሞ እናታችን በጣም ድንቅ መልስ ነው የምመልሰው። እኔ ከሷ ይሄን አልጠበቅኩኝም ነበር፣ ምክንያቱም በብዙ ወጣቶች ላይ ጎድሎ የማየው ነገር ነው እና ከእናታችን ይሄን መልስ አልጠበቅኩኝም። ተጋበዙልኝ እስቲ። ግን እኮ ኢየሱስ ያድናል። ኢየሱስ ጌታ ነው። እኔ ጴንጤ አልሆንም ግን ኢየሱስ ያድናል። እምዬም ታድናለች። ኢየሱስ ግን ያድናል። ኢየሱስ ያድናል። እውነት ኢየሱስ የጌቶች ጌታ ነው። አጋንንት ነው እኮ ኢየሱስ ጌታ ነው። ሃሌ በላሌ ሃሌ አንዱ ለሶስት አራት ሃሌ ማርያም አማላጅ ናት ሃሌ 5 6 7 ሃሌ እዘምራለሁ። ያያችሁ በመጨረሻ ላይ እንዳዘምር ያሏት ማለት ነው። እዘምራለሁ እያለች ጥላቸው ሄደች። በጣም ነው የሚገርመው፣ በጣም ነው የሚደንቀው። እዚህ ጋር ደግሞ የምንመለከተው እንግዲህ አይናችን እያየ እስቲ ምን አይነት ድራማ እንደሚሰሩብን ፓስተሩና ምዕመኗ ተመልከቱ እስቲ። የእውነት ይህንን አሁን ምዕመኑ እዛ ጋር ያለው ፌክ እንደሆነ መለየት ተስኖት ነው ማወቅ ከብዷቸው ነው ምን አይነት ድራማ እየተሰራባቸው እንዳለ ተመልከቱትና እስቲ እናንተ የምትፈርዱት ይሆናል። እኔ ከተሳሳትኩ ማለት ነው። ወጋቱ ለሚ ፈኪት ታይ ቶኑ ድራቲ አንጋቲ ዶክተሎ አመገሩ ነናነሳ አማ አካኒ ወረሰ ቆለሞ የሱስ ምን ነናነሳ አማ ወረሰ ቆለሞ ማለት እጇ እኮ ምንም የሆነ ነገር የለም እንደዚህ ነገር ምናምን ብላ ቆማች። ከዛ እሱ የሆነ ነገር ካለ በኋላ እንደዚህ ያደረገችው። ከዛ መጨፈር ጀመሩ። የተለየ ነገር የለው ማለት ግልጽ ነው የሚታይ ነገር ነው። እኔ እንዴት እንደሚሸወር ነው ሰው የማይገባኝ። ሌላኛው በጣም አነጋጋሪ የነበረው ጉዳይ እንግዲህ የማራማዊት አባተ ነገር ነው። ቁማር ወደ 300 ሺህ ብር አሲዛ ነበር። እሱንም በሶሻል ሚዲያ ላይ ተናግራ ነበር እና መብላቷንም አሳውቃ ነበረ። እንዴት ነበረ ነገሩ የሚለውን እስኪ እንመልከት። ሰው ትናንትና ፒኤስጂን ብዬ 300 ሺህ ብር ቁማር አዝዤ ነበረ እና በልተነዋል። ወይኔ ኤምባፔ ግን ምን አይነት ያልታደለ ልጅ ነው። እሱ ሲወጣ ጠብቀው በሉ አይደል? እኔ በጣም ነው ኤምባፔን ወዶና እሱ ያለበት ክለብ በሙሉ ሁለተኛ ክለቤ ነው እና ምን ልላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ለቤተ ክርስቲያን መግባት የሚችል አይመስለኝም። አሪፍ ሀሳብ አምጡና ኮሜንት ላይ መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። እሺ እንግዲህ ብሩን ያው በልቷለች። 300 ሺህ ብር የሚያህል ብር ነው የመደበችው። ኢማጂን ማለት 600 ሺህ ብር ሆኗል ማለት ነው። እጥፍ ስትበላ ስታሸንፍ ማለት ነው። ታዲያ ይህን ብር ለራሴ አላደርገውም ለቤተ ክርስቲያንም አይገባም፣ ምን እንደምናደርግበት እናንተ ንገሩኝ በማለት ለአድናቂዎቿ በሶሻል ሚዲያ ላይ አጋርታ ነበር። በመቀጠል ብሩን ኬት እንዳደረሰችውና ምን እንዳደረገችው ተናግራለች። እስቲ ተመልክተን ነው እንመለስ። ደህና ዋላችሁ። የብሩ መጨረሻ እያላችሁ ነበረ። የብሩ መጨረሻ ለሁለት ሲንግል ማምና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮሜንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁ ነበረ። እኔና ቤዚዬ ደግሞ አንድ ፊልም ሆፍሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳይ ለመጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን
ይሄ ብር በቂ አይደለም፣ በጣም ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ እፍስ ማድረግ ነበር የፈለኩት፣ ግን በጣም ብዙ ሰው እየጠየቀኝ ነበረ። ሌላኛው ወደ አረብ ሀገር የሚሄዱ እህቶቻችን አረብ ሀገር ከሄዱ በኋላ እዚህ ያለው ነገር አዲስ እንዳይሆንባቸው ስልጠና ይሰጣል እና ስልጠናው እዚህ ይሁን ከሀገር ውጪ ይሁን አላወኩኝም፣ ግን ስልጠናው እንዴት የተሰጣቸው እንዳለ ተመልከቱ እስቲ። ግን የእውነት በጣም ነው ደስ የሚለው። ቹፊ ቤቢ طيب تعالي قصري ملابس نشفي ملابس سكري باب تعالي افتحي شباك كنسي البيت كوي ملابس በጣም ነው ደስ የሚለው። ግን የእውነት زين وين ثلاجة ጠቃሚ ነገር ነው። قطي بالسال አሪፍ ነገር ነው ብዬ አስባለሁ። ምክንያቱም ምንም ነገር ቋንቋ ምንም ነገር ሳይችሉ እዛ ቢሄዱ ያው ከአሰሪ ጋር መደነቋቆር ነው የሚሆነው። በዛ መሃል ደግሞ አሰሪ በጣም ይሰለቻልና ወደ መማታት ወደ መወርወር ምናምን ደረጃ የሚደርሱትም በዛም ይመስለኛል። እና አሪፍ ነገር ነው ይሄ። ስልጠና እየወሰዱ መሄድ የተሻለ ነገር ነው። ቀጥሉበት እላለሁ። በመቀጠል እንግዲህ ማሳያችሁ በጣም አነጋጋሪ የነበረውን ጉዳይ ነው። ይህም ሁለት ባላገር ማለትም የክፍለ ሀገር ልጆችን አንድ ሰውዬ ስልካችሁን አምጡ ላራባላችሁ በማለት ስልካቸውን ወስዶ ድንጋይ ጠቅልሎ ምናምን ሰጥቶ የተፈጠረውን ነገር እስቲ ተመልከቱ። ከራሳቸው ከልጆቹ አፍ እንስማው። ምንድን ነው መጀመሪያ በዚህ አድርጎ ወሰደን 100 ብርና እንደ 800 ብር ስልክ ጓደኛችን ተቀበል አንዲት ብር ወሰደና በዛ እንትን ወሰደን አንዲት ብር አዘሪያ በአስማት ነው መሰል 40 ብር አረጋት። አዎ እንደዛ አረገና እንዴ ያርገላት። በጣም ነው የሚያሳዝኑት የእውነት። እሺ እንኩ ይሄን ድንጋይ ደግሞ ስልክ ላረግላችሁ ነው አለና አንድ ስልክ አንጡ ላራባላችሁ ብሎ ነው ጓደኛችን ስልክ ይዛችሁ ወጣችሁት ያንን ሰጠ ከሌላ ተቀብላችሁ። አዎ አዘሪያ እንደዛ ስናረስ እንኩ ይሄን መጀመሪያ ለማርያም ስጧለና በድንጋይ ጠቅሏ አዛ ስልኩን በአስማት አስቀረብት። እንዴት ነው ጃኒ አዛዚ መተም ብንገልጣው አዞ ሲደርሱ ግለጡት ብሎ ነገር ድንጃኒ ያገኝ እና በዚህ ገርጣችሁ መጣችሁ ተረፍቃችሁ ለማየት ነው። አዞ ወስዳችሁ በረ ላሳይ የሚቀበልልህ የእውነት እኔ በጣም ነው ያሳዘኑኝ። ከምሬ ነው የምላችሁ። የሰውን አለማወቅ የሰውን እምነት ተገና አርግቶ የሚያጭበረብርና የሚሰርቅ ሰው ግን በጣም ነው የሚያስጠላው። ከምሬ ነው የምላችሁ። ብቻ ምን እንደምል አላውቅም፣ ግን ወደ ቀልባችሁ ተመለሱ ባካችሁን፣ አታጭበርብሩ እባካችሁን። እምነት ትልቅ ነገር ነው። የሰውን አለማወቅ ተጠቅማችሁ ለማጭበርበር መሞከር በጣም ያስጠላና አጸያፊ ተግባር ነው። የምሬ ነው የምላችሁ። ስንት አይነት የድምጽ መቀራረብ ታውቃላችሁ? የምሬ ነው የምላችሁ። ከዚህ በፊት የሰማችሁትን የድምጽ መቀራረብ እርሱት። የዚህ ልጅ ስሙት። ልጅ ሚካኤልን ታጋርጉት እዚህ ጋር በእናታችሁ ድምፁ ቁጭ አብራደግ ጎረቤቴ አንቺ ማለትሽ ነገር አመጣ እንዴ? አረ እንደዚህ አረ እንደማናቸው በእኔና አንቺ ፍቅር ፈራጅ አደረጋቸው። መልኩ ባይታይ ማንም መለየት አይችልም ማን እየዘፈነ እንዳለ። ተበላሽ ወየጉድ ሀገር በነገራችን ላይ እንዴት ናት አባትሽ? እኛም ባዳመና ስሜ ቀየሩ ባለጉዱ ገና ባለጉዱ። ከባድ ነው። ይሄን ያለ ድምጽ መቀራረብ በህይወቴ እሰማለሁ ብዬ አንድም ቀን አስቤ አላቅም። በመቀጠል ደግሞ ማሳያችሁ አናስገባም ሰርገኛ በማለት በራቸውን ሲዘጉ እንዴ ገንጥለው እንደገቡባቸው ነው። የእውነት የሚገርም ነው። ተጋበዙልኝ እስቲ። አይታችሁታል? ሽቶን አይናቸው ላይ ሁሉ እየረጨ ነው።
በጣም አነጋጋሪ የነበረው ጉዳይ ደግሞ እስቲ የዚህ ነው ወጣት ድንቅ መልእክት ተከታትለን እንመለስ። አሁን ላይ ከአይናችሁ ነው ችግሩ፣ ወተት እኮ ጥቁር ነው ብትሉን ልክ ናችሁ የምንልበት ጊዜ ላይ እውነቴን ነው። ምክንያቱም ምንም አይነት ጭቅጭቅ አንፈልግም። ተው ልክ ሁሉም ልክ ናችሁ። ወተት ራሱ ከበሬ ነው የሚወጣው ብትሉ ልክ ናችሁ። በቃ አንፈልግም እኛ እናንተ የእናንተ ንግግር ሁሉም ልክ ነው። በቃ የሆነ ቀን ልክ እንዳልሆነ መልሰን ነግራችኋለን። አሁን ላይ ግን ሁሉም ልክ ነው። በቃ ተው ማለት ይሄ ከልቡ ያዘነ ወጣት ድምጽ ነው። እሱ እንደዚህ ሲል የልቡን ተናግሯል። እስቲ እናንተ ምን ታስባላችሁ? ሐሳብ አስተያየታችሁን በኮሜንት ንገሩኝ። ሌላኛው ደግሞ በጣም አነጋጋሪ የነበረው ጉዳይ አንዲት እናት ማለትም የትንሹ እናት በሚል የቲክቶክ አካውንት ላይ ቪዲዮ ትለቃለች። ያን ቪዲዮ ታዲያ ልጇን እየቀረጸችው ጸጉሪ ላስቆረጠ እንዲህ ስትለው ልጅየው ከዛ ሲያለ ልጠብህ እንዲህ ገላህን ስትለው ልጅየው ከዛ ሲያለ ቬሮኒካ ጋር እንሄዳለን እያለ ብቻ ነው የሚመልስላት። በጣም የሚገርም ነው። ተመልክተን እንመለስና ከዛ ደግሞ ምን እንደተፈጠረ የማሳያችሁ ይሆናል። አባ ጸጉርን ላስቆርጥ እንዴ? ከዛ ምን ከዛሳለው ላስቆርጥ ወይ ቬሮኒካ ጋር እኔ ጸጉርን ላስቆርጥ ወይ ነው ያልኩ። ከዛም ወደ ቤት እንመለሳለን። ከዛ አለቀ። ከዛ በኋላ አንሄድም እዛ በእያንዳንዱ ወሬው መሀል ቬሮኒካ ጋር ልንሄድ ነው ወይ ነው የሚለው። ልብ ብላችሁ ስሙ። ቬሮኒካ ጋር አንሄድም እዛ ወደ ቤት ነው የምንመለሰው። ታዲያ ይሄን ቪዲዮ ብዙዎች ሼር በማድረግ ቬሮኒካ ጋር አድርሰውታል። ታዲያ ቬሮኒካም ይሄን አይታ ዝም አላለችም። ልጁን ልታገኘው ወስና አግኝተዋለች። እኛም የእውነት በጣም እግዚአብሔር ያክብርሽ ብለናል። ተመልከቱ ስታገኘው ምን አይነት ሁኔታዎች እንደነበሩ። ጸጉሩን ይሰራሳል። አዎ እሷ ሰዓት ይሰራ እናት ትንሽ ማንዴ ፈገግ እኔ ማንዴ ትንሽ ዘፋኝ ነከረ ካይቻለው ዘፈንን አበባዬ እያልክስ ዘፈን አበባዬ ማን ዘፈን ያሳብ የማን ዘፈን ያኔ አይደለም የማን ነው በምን አወቅ ማጋር ይሰደክ ነገር ይሰደ አንቺ ጋር ደግሞ በጣም ነው የሚያከፍሰው አሞታል እንዴ ነው ደንግጦ አው ልቡ በጣም እየመታ ነው እሺ አሁን በመቀጠል የማሳያችሁ ግርግር ለምን ይመስላችኋል? እስቲ መልሳችሁን በኮሜንት ላይ ንገሩኝ እንዳረሱት። ለጫት ነው። ድፍን የአንድ ከተማ ህዝብ እንደዛው ወከባ ሲፈጥር የነበረው ለጫት ነው። መልሳችሁን አግኝታችኋል? እድል የለኝም ብላችሁ ካሰባችሁ እስቲ በመቀጠል የማሳያችሁን ሁለት ተከታታይ ቪዲዮዎች ተመልከቷቸው። እንዳለ ምንም የተረፈ ከብት የለም። እንግዲህ ተመልከቱት። ዶሮዎቹ እንዳለ ነው የሞቱበት። ለዛሬ የነበረን ቆይታ ይህ ይመስላል። ሰብስክራይብ ማድረጋችሁን እንዳረሱ አደራችሁን። ሰብስክራይብ በማድረግ አበረታቱኝ። በቀጣይ እስክንገናኝ